በጣም ያሳዝናል። እንግዲህ በድጋሚ ሄሉ ድብደባና እገታ ደርሶባታል ማለት ነው። በነገራችን ላይ ባለፈው የደበደቧት እራሳቸው ናቸው፣ እነዚህ ሰዎች ናቸው። ሌላ ምንም አዲስ የመጣ ሰው የለም። ሄሉ የኔና ፈጣሪ አምላክ ይጠብቅሽ። አሁን ከካሜራ ጀርባ ምን እየተፈጠረባት እንደሆን አናቅም። ነገር ግን ያንቺም ስህተት አለበት ከዚህ ጋር። ለምን ባለፈው እንደዛ ሲያደርጉሽ ዝም ማለት የለብሽም ብለን አንቀራችን እስከሚቆረጥ ነበር የተናገር ነው። ለምን ወንጀለኛን ዝም ብሎ ማለፍ እንደገና ነገ ከራስ ላይ መዘዝ ማምጣት ነው ብለን ተናግረን ነበር አይደለም? ይሄው የአንድ ወር እድሜ ብቻ ነው ክፍተት የሰጡሽ። ከዛ በኋላ ተነሱብሽ መጡብሽ ማለት ነው። እኔ ዛሬ በቃ ሁሉ ነገር ተዘበራረቀብኝ። አንደኛ ሴት በመሆኔ ብቻ በጣም ከፍቶኛል። በቃ ሴት ልጅ እንደዚህ አትመታም፣ ሴት ልጅ እንደዚህ አትደበደብም። ልትከበር ይገባታል እንጂ ማክበር ካልቻላችሁ እንኳን መተው የሚባል ነገር አለ። እንዴት በዚህን ያክል ጨክናችሁ? ያሳፍራል እውነት። ሀገራችን እንደዚህ የወንጀለኛ ማጠራቀሚያ እንደሆነች የታወቀ ነው። ግን ደግሞ እንደዚህ አይን ባይን አፍጥጠው ካሜራ ፊት ሴትን እየደበደቡ ይመጣሉ ብዬ አንድ ቀን አስቤ አላውቅም። እነዚህ ባለጌዎች። ቤተሰብ የሄሉዬ ቤተሰቦች እንዴት ናችሁ? ሰላምስ የለም እውነት። ሰው እንደዚህ እየተደበደበ ሴት ልጅ እንደዚህ እየተደበደበች ምን ሰላም አለ? ከዚህ ጋር ስራ ነው ምናምን እንዳትሉኝ። በነገራችን ላይ ስራም ይሁን ምንም ይሁን እኔ አይመለከተኝም፣ ልንገራችሁና ማለት ነው። ስራም ቢሆን ለሰው የሚያስተምር እንጂ ሰውን ወንጀለኛ የሚያደርግ ሰውን የሚያባልግ ነገር ስራ ብለን ልንቀበለው አንችልም። ከዚህ ጋር ማለት ነው። ገባችሁ? ሰው በዚህ ያክል ደም እየፈሰሰው እንዴት ነው? ይሄን ለማን ነው ትምህርት የሚሰጡት? ነገ ተነስቶ ህፃን ልጅ አይቷቸው በቃ ኖርማል ነው ብሎ ሰውን አግተው እንዲደበድቡ ሲያድጉ ማለት ነው። እንደዚህ ሲያደርጉ እኮ አይተናል ብሎ ከነሱ ተምረው ሌላ ሰው እንዲደበድቡ የምን ስራ ነው የምትሉት? እና ለሄሉዬ የተጨነቃችሁ ቤተሰቦቿ እዚህ ይሄ የረከሰ ኮሜንት የምጽፉትን አይደለም። በነገራችን ላይ እውነት በጣም ያሳፍራል። ሰው ሆኖ በሰው ላይ እሰይ የሚል ሰው ኧረ እኔ አላቅም። እናንተ ከሰው ልመድባችሁ ወይስ ከሰይጣን ልመድባችሁ? ከምን ልመድባችሁ ማለት ምንድን ናችሁ እናንተ? ግን እንዴት የሰው ልጅ እንደዚህ እየተደበደበ ደም እየፈሰሳት እያያችሁን አይደለ? እንዴት ነው ደግ አደረገች ብላችሁ ለመጻፍ የጨከናችሁት? የምራችሁን ነው ማለት ከልባችሁ አልነበረም እንወድሻለን የምትሏት? ሲጀመር እሷ ለተለጣጠፈችው እናንተ ምንም አይመለከታችሁም። ከዚህ ጋር ዛሬ ሄሉ እንደዚህ እየተደበደበች ይሄን ነገር ባላወራ ደስ ይለኝ ነበረ። ይሄ መለጣጠፍ ዋጋ አስከፈለች፣ ደግ አደረገች። ምን አገባሽ? ምን አገባችሁ እናንተ? ምንም በሚመለከታችሁ ነገር ገብታችሁ። እኔ ደግሞ የእናንተ ኮሜንት ነበረ እንደዚህ አስቀራት ብዬ እያሰብኩ የነበረው። ለካ ታስራ ነው፣ ለካ እየተደበደበች ነው። ግን ተደብድባም እንኳን እያዘናችሁላት አይደለም። ማስመሰል፣ የውሸት መውደድ፣ የውሸት ፍቅር ነው ያለባችሁ እናንተ። ያሳፍራል በጣም። አትሊስት ሌላ ነገር ስታመጣ ስደቧት። እንዴት በእንደዚህ አይነት መንገድ ትሰድቧታላችሁ? እንዴት ዛሬ እንደዚህ ታግታ ትሰድቧታላችሁ? ምን አይነት ነውረኛ ናቸው ግን የእውነቴ። እኔ ለራሴ ስሜቴ ተደበላልቆብኛል ዛሬ ማለት ነው። በዛ ላይ ደግሞ ይሄ የረከሰ ኮሜንታችሁን ሳይ ሲያስጠላ። አንዳንድ ከሰው ተራ የወጣችኋላችሁ ማለት የእሷ ድብደባ ከእናንተ ላይ ይድረስ። እኔ እንደዚህ የምታላግጡ ሰዎች፣ ሴቶች ሲጎዱ በሴቶች የምስቁ ምናምን ነገር፣ የነዛ ሰዎች የነዛ በደል ከእናንተ ላይ ደርሶ ሲፈሰፍሳችሁ ማየት ነው የምፈልገው። ምን ጉድ ናችሁ? ራሳችሁን ሴት ብላችሁ ልጠሩ ደግሞ እንደዚህ እየተሳደባችሁ ማለት ነው። እኔ አሁን ስለ ሄሉ ልናገር ወይስ ስለ እናንተ ኮሜንት? ግራ ገባኝ እኮ እግዚአብሔርን። ሄሉ ራሱ እኮ እኔ አሳዝናኛለች፣ አናዳኛለች። ያናደደት የተናደድኩበት ምክንያት መጀመሪያ ላይ ከህግ መሄድ ነበረባት። በቃ እንደዚህ ሲያደርጓት ዝም ብላ ማለፍ አልነበረባትም። ገና ናቲን ይመቱብኛል ወይም ደግሞ ወንድም ይመታብኛል ብላ ዝም ማለት አልነበረባትም። ከህግ የሚበልጥ የለም ምንም። ህጉ ያን ያክል ባያኮራም ማለት ነው። ነገር ግን ማንም በህግ መሰረት ነው የሚመራው። እና ይሄ ዝም ብሎ አልባሌ ኮሜንት የምትለጥፉ ሰዎች ማለት ነው የእናንተ የመጻፍ ግዴታ ያለባችሁ። ማስጻፉ ሲጀመር እጃችሁ ይሰበር፣ እጃችሁን ክት ይበል። የምሬ ነው። ዛሬማ እልም ያለ እርግማን ነው የምረግማችሁ። ልጅ ናት ብላችሁ ምናምን እርግማን የሚያልፋችሁ እንዳይመስላችሁ። በጣም ነው ያበዛችሁት። ገባችሁ አይደለም? ደግሞ መተሽ ከኔ ጋር ትሽለጠለጫለሽ። እንዲ አሳዳጊ የበደላት አንቺ ማንሽ? ማን አባሽ ሲጀመር? አንቺ አሳዳጊ የበደለሽማ አንቺን ስድ በየቦታው እየሄድሽ የሰው ማንነት ሳታቂ የምትለቀልቂ ኮሜንት። ሲቀጥል ሄሉዬ እኔ አላቅም አንቺ ስራ እየሰራሽ ይሁን ምን እኔ አላቅም። እኔ ግን እውነት መስሎ ነው የታየኝ። ልዑል ልቡን መትተውታል። በመጀመሪያ እንደዚህ ተልፈስፍሶ የወደቀው ልቡን ነው የመታው ሰውየው። ከዛ ደም ነው የተፋው ማለት ነው። እና የሰው ልጅ ልቡን ከተመታ ደግሞ ሊቆም አይችልም። ገባችሁ አይደለ? አሁን ቆሞ መጣላት አይችልም። ቆሞ ሊጣላ ቢሞክርም እንኳን አቅም ኑሮት አይችላቸውም።
ሲቀጥል ደግሞ አንድ ልዑሌ ያልነቃው ነገር ከዚህ ጋር ማን ነበረ ባለፈው የመጣው ልጅ ማን ነበረ ስሙ? እኔ ስሙን አላውቀውም። እሱን እየጠራ ነው። አረ በፈጠረ ይሄ እሱ አይደለም። ሄሉ ራስሽ እንዴት ነው የማትነቂው? አንቺ በድምፁ እንዴት ነው የማታውቂው? እንኳን አይኑ ቅንድቡ ምናምን እየታየሽ አይደለም፣ ፊቱ ሁሉ ቢጨልም ራሱ ማለት ነው። ይሄ ልጅ በድምፁ በደንብ ሊለይሽ ይገባል። ባለፈው እናትን ልታስቀኝ ያመጣሽው ሰው ነው። እኔ እኮ ሂጄ ግራ ቢገባኝ ማለት ነው ቅንድቡን አየሁት ምናምን ነገር። ከዛ ከሌላኛው ከድሮ ቪዲዮ ሂጄ ሳይ ድምፁ በቃ ኮፒ ነው፣ እሱ ነው እራሱ ነው ማለት ነው። አይሽ አይደለም ባለፈው የደበደበሽም ይሄ ነው፣ ከናቲ ጋር እንዳትሆኝ ስለሚፈልግ ማለት ነው። አንቺ ግን ዝም በማለትሽ ምክንያት ዛሬ ተደበደብሽ ድጋሜ። እኔ ልቤ ቆስሏል። የምር በጣም ነው ያዘንኩት። በቃ ተሰምቶኛል በጣም። እንዴት ሴት ልጅ በዚህን ያክል እናት እያላቸው እህት እያላቸው የእነሱን እህት ማንም አፍኖ እንደዚህ ቢያሰቃይባቸው ደስ ይላቸዋል? አይላቸውም። አንተ ፋራ ሰገጤ ማለት ነው ረዥሙ አፈር ያስበላሃና እወድሻለሁ የኔ ብቻ ነው የምትሆኝ የምትላት የት አባ ማለት እንደዚህ እየደበደብካት ነው? እንደዚህ እየመታሃት ነው የኔ ብቻ ነሽ የምትላት? ውሻ ባለጌ። ብትወዳትማ ኑሮ ፍላጎቷን ታከብርላት ነበር። ብትወዳትማ ኑሮ እንደዚህ አስራት ታሰቃያትም ነበር። አንተን ብሎ ወዳጅ ደግሞ ጥንብ ብሎ ይሳደባል። ከአንተ ወዲያ የጠነባለ እንዴ? ርካሽ ባለጌ ልክስክስ ገገማ ፍልጦች። ፍቅር በግዴታ ይሁን ይመስል ጭራሽ ሴትን ማስገደድ ጀመራችሁ አይደለም? ከዛ በላይ እኮ ደግሞ ስድብ እኮ ነው። ጥንብ ብሎ ተሳደቡ። ይሄ የጠንባ ርካሽ። በጣም የሚያሳዝነኝ ነገር ደግሞ እንደዛ ከደበደባት በኋላ ደህና ሰው መስሎ ከእሷ ጋር እንደገና መጥቶ ፕራንክ ሰርቷል። አይገርማችሁም? ከሄሉ ጋር ቀመጣለሁ ብሎ ናቲን ፕራንክ አድርገውታል። እንደዛ ከደበደባት በኋላ ያኔ እሱ ደብድቧት እኮ ነው። እሱ ደብድቧት ለናቲ ተደውሎ ከናቲ ጋር ደህና ሰው መስሎ ሲፈልጋት ነበረ። ማለት የደበደባቸውን ሰዎች ሄሉን የደበደቧትን ሰዎች ሲፈልጉ ነበረ። በጣም ያሳዝናል። ሰው ግን በዚህን ያክል ነው የሚጎዳችሁና ሄሉ ምን ጊዜም ቢሆን አንቺ የዋህነትሽ ይጎዳሻል እንጂ መቼም አይጠቅምሽም ማለት ነው። ተይ ስትባይ አትሰሚም። የምር እኔ እንዴት እንዳቆሰልሽኝ ዛሬ ልቤ እንዴት እንደቆሰለልሽ እውነት። ለምን እንዴ ሴት ልጅ አቅም የላትም? ወንድ ልጅ እንዴት ሴት ልጅ ይማታል? በዚህን ያክል እንዴት ወንድ ልጅ ደፍሮ ሴትን ሊያግት ይችላል? ምንም ነገር እንደማታደርግ እያወቀ። አረ በስመ አብ። እኔ ዛሬ በጣም ነው እንትን ያለኝ። እናንተ ሰላምና ልዑል ደግሞ ማለት ነው ዛሬ ዝም ብላችሁ በቃ ከመጀመሪያው ራሱ ምንም አላማራችሁኝም ማለት ነው። እንደዚህ አይነት የረከሰ ሰው ሲደውልላችሁ ዝም ብላችሁ ተጃጅላችሁ የምትሄዱት ምን ማለት ነው? ለምንድን ነው ከፖሊስ የማትደውሉ ሲጀመር ማለት ነው? ምን ኧረ እኔ እንጃ። እኔ አንዳንዴ ማለት ነው እግዚአብሔርን የሆነ ፍዝዝ የሚያደርጋቸው ነገር አለ። ይሄው እናንተ ተጎትታችሁ ሄዳችሁ አይደለ? እንኳን አይደለም እሷን ማዳን እናንተ ራሱ አልተረፋችሁም፣ ተደበደባችሁ አይደለ? መጀመሪያ ለምን ከፖሊስ ደውል አትሄድም አንተ ልዑል? ይሄ ፍከራ ምናምን አይሰራም። ምንድን የሚባለው ኋላ ከመሟቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰው። መጀመሪያ ጥንቃቄ ማድረግ ሲገባችሁ ሄዳችሁ እንዳለ ምግድ አላችሁ እኮ እንዴ! ዝም ብሎ ሰው ከሳት ሄዶ ይገባል እንዴ? ምን ይዞ እንደሆነ ምን ታውቃላችሁ? እቺ ልጅ ከጠፋች 2 ቀን ሆናት ብላችኋል አይደለ? ስለዚህ ምን እያደረጋት እንደሆነ ምንም አታውቁም። እንዴት ትንሽ ጥርጣሬ አይገባችሁም? ከዛ በተረፈ ማለት ነው እውነት እነዚህ ሰዎች በቃ ለህግ መቅረብ አለባቸው። ሄዱ ደግሞ ንቂ ማነህ እያልሽ አስሬ አትጠይቂ። በቃ እንኳን አንቺ እኛ ራሱ እኮ ነቃን። እኔ ባንዴ ነው በቃ ድምፁን ያወቅኩት ማለት ነው ያን ልጅ እንደሆነ። ማነህ ከኔ ምንድነው የምትፈልገው? ያ የረከሰ ነዋ ለፕራንክ ብለሽ ያመጣሽው። የኔ ብቻ ነሽ እያለ አፉን ይከፍታል። የአንተ ብቻ የምትሆነው እንዴት አባ ሆና ነው አንተ እንደዚህ እያሰቃያት? ወይኔ ሄሉዬ ወይኔ። አይ ምን ላርግሽ የምርን። እኔ አሁን ምን እያደረጋት እንደሆነ ሳስበው ግራ እየገባኝ ነው። ካሜራውን ዘግቶ ምን አባቱ ሊያደርጋት ነው እንዴ? ሰው ምስኪን አንገቱን ደፍቶ መኖር አይችልም? እና ደግሞ በቃ ነግሬያለሁ እኔ ከመጀመሪያውም እናንተ ተሳዳቢዎች ማለት ነው እንደው ይድፋችሁ፣ የምሬ ነው ይድፋችሁ። በጣም ነው የምታሳፍሩት። እኔ እኮ እንደዚህ ተሳዳቢ ሁኝ አይደለም ግን የሆነ ደም ነው የምታፈሉት። በቃ በጣም ነው የምታስጠሉትና ያስጠላል። ቤታችሁ ይመስል እንደፈለገ ገብታችሁ ዝም ብላችሁ ስትራገጡ አታፍሩም እንዴ?